ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን ሁሉ ሰላም። ተገኘሁ ዛሬ በኤፍኤ ካፕ ነው። እንግዲህ አሁን ይሄ ሳምንት የኤፍኤ ካፕ ነው። ብዙ ጨዋታዎች ይኖራሉ፣ ይደረጋሉ። ዩናይትድ ነገ ነው የሚያደርገው 9 ሰዓት ከ30 ሚን 1 ሰዓት በኢትዮጵያ ምሽት 1 ሰዓት ከ30 ጨዋታችንን ስናደርግ ብራይተንን እንገጥማለን በኦልድ ትራፎርድ። ስለዚህ ጨዋታ ፍሌቸር ጊዜያዊ አሰልጣኝ የሰጠው አስተያየት አለ። እሱን በጥቂቱ እንመለከታለን። ከአፍሪካ ዋንጫ ጋር በተያያዘ ብሪያን ምቡሞ ከካሜሮን ጋር ከአፍሪካ ዋንጫ ውጭ ሆኗል። ለነገው ጨዋታ ይደርሳሉ ለሚለው ምላሽ እሰጣችኋለሁ። ስለዚህ ተጫዋች መመለስ ጉዳይ ዛሬ አማድ ደግሞ ይለይለታል። ከባድ ጨዋታ ነው የሚያደርገው ከግብፅ ብሔራዊ ቡድን ጋር ኮትዲቯር ትጫወታለች። ስለዚህ አማድም ምናልባት ኢሊሚኔት የሚደረጉ ከሆነ አይቬሪኮስ ሊመለስ ይችላል ወይ የሚመለስበት እድል እንዲሁ አለ ማለት ነው። ከዛ በተረፈ ያስኩላችሁ እንደው የመወያያ ፕሮግራም የቤንጃሚን ሼሽኮ የሳምንቱ የፕሪሚየር ሊግ ምርጥ ተጫዋች ተብሎ ስለመመረጡ አንዱ ይሄ ነው። ስለ ማንቸስተር ዩናይትድ ጊዜያዊና ቋሚ አሰልጣኝ ቅጥር ሁኔታም እንዲሁ መረጃ ይዤላችኋለሁ። ይሄን መረጃ ትሰሙታላችሁ ቤተሰቦቻችን። ማ ተቃረበ እንዲሁስ በቋሚ አሰልጣኝ ዝርዝር ውስጥ ማን ተካቷል አዲስ ሰው የሚለውን አሳውቃችኋለሁ። ከዝውውር ጋር በተያያዘም ዜናዎች ይኖሩኛል። የሳሱሎ አንድ ተከላካይ ይፈልጋሉ ተብሎ ዩናይትዶች እየተነገረ ነው ያለው። ከዴምቤሌ ጋር ስማቸው እንዲሁ ተነስቷል። አማካይ ስፍራ ተጫዋችን ዝውውር በተመለከተ የብሩኖ ፈርናንዴዝ መቼ ይለቃል የሚለው ምላሽ ከመሰጠቱ ውጪ የነ ኢሊየት አንደርሰን የነ ባሌባን ዝውውር በተመለከተም እንዲሁ የምናምናቸው የዜና ምንጮች የተናገሩት ነገር አለን። እነሱን እያደረስኳችሁ አብሬያችሁም ቆይ ይሆናል። እናንተም አብራችሁን የሆኑ ቤተሰቦች ቪዲዮን እንደተለመደው ላይክ እያደረጋችሁ እንድትቆዩ በታላቅ አክብሮት ነው የምጋብዘው። መልካም ቆይታ። በዚህ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ባይደረጉም እንደምታውቁት ቤተሰቦቻችን፣ ምክንያቱም የኤፍኤ ካፕ ጨዋታዎች እንዲደረጉ ፕሮግራም ስለተያዘላቸው ነው። ከትላንት ጀምሮ ጨዋታዎች መደረግ ጀምረዋል። ዛሬም በርካታ ጨዋታዎች ይደረጋሉ። ከዩናይትድ ጋር በተያያዘ ግን ነገ ነው በኦልድ ትራፎርድ ብራይተንን የሚያስተናግደው። ምሽት 1 ሰዓት ከ30 ማንቸስተር ዩናይትድ ብራይተንን በሜዳው የሚገጥም ይሆናል። በጣም ጠንካራ የሆነ ፊክስቸር ነው። ኦፍኮርስ ሌሎችም ክለቦች እንዲሁ ጠንከር ያሉ እጣ ድልድሎች ደርሷቸዋል። እንደ አጋጣሚ የሆነ ዩናይትድም ከብራይተን ጋር እንዲጫወት ተገዷል ማለት ነው እና ከነገው ጨዋታ በፊት ጊዜያዊ አሰልጣኝ የሆነው ዳረን ፍሌቸር አስተያየቱን ሰጥቷል። የተለያዩ ጥያቄዎች ቀርቦለት ከተጫዋቾች ጋር በተያያዘ መመለስ ጋር ማለት ነው። የተጎዱ ተጫዋቾቻችን አሁንም እንደማይመለሱ ነው የተገለጸው። እንደነ ሃሪ ማጉዌር እና እንደነ ተከላካዩ ማቲያስ ዴሊክት በነገውም ጨዋታ አይኖሩም ነው የተባለው። ሌሎቹ ይኖራሉ ማለት ነው፣ ይገኛሉ። ስለዚህ ዩናይትድ በሙሉ ተጫዋቾች ብራይተንን የሚገጥም ይሆናል ማለት ነው። ከሁለቱ ተጫዋቾች ውጭ ለየት የሚያደርገው እንደው ስለ ዩናይትድ ዜና ስናወራ ከአፍኮን ምክንያት አቶት የነበረውን ብሪያን ምቡሞ አሁን ዩናይትድ ያገኛል፣ ግን ለነገው ጨዋታ ይደርሳል ተብሎ አይጠበቅም። በጣም እርሊ ይሆናል ይሄ ጨዋታ ላይ ብሪያን ምቡሞ ይደርሳል ብሎ መናገር። ትላንት ነው ኢሊሚኔት የሆኑት ከአፍሪካ ዋንጫው በአዘጋጇ ሞሮኮ ተሸንፈው ነው 2-0 በሆነ ውጤት ብሪያን ምቡሞ ሀገር ካሜሮን ከውድድሩ ውጭ የሆነችው። ስለዚህ ምናልባት እንግዲህ ዛሬ ጉዞ ቢያደርግ እንኳን ነገ ለጨዋታው ደርሶ ይሳተፋል ብሪያን ምቡሞ ብሎ መጠበቅ በጣም ከባድ ነው። ከነገው ጨዋታ ይልቅ ግን ብሪያን ምቡሞ በቀጣይ በሚደረግ የማንቸስተር ደርቢ ጨዋታ አለ። በጣም ትልቅ ጨዋታ ነው። እዚህ ጨዋታ ላይ ማንቸስተር ሲቲን ስንገጥም ተጫዋቹ ይደርሳል፣ ይጫወታል ተብሎ ነው እንግዲህ በእርግጠኝነት እየተነገረ የሚገኘው። በአፍሪካ ዋንጫ ምክንያት መይስር ናዝራዊ ከሞሮኮ ብሔራዊ ቡድን ጋር ወደ ቀጣይ ዙር ማለፍ ችሏል ማለት ነው። እንግዲህ 4 ውስጥ ከገቡ ቡድኖች መካከል ሞሮኮ አንዷ ሆናለች። ስለዚህ የመጨረሻ ለዓለም ዋንጫው ፍጻሜ ጨዋታ ለማለፍ አንድ ጨዋታ የምታደርግ ይሆናል። ሴኔጋልም ትላንት አሸንፋ አልፋለች። ዩናይትድ ለማንኛውም አንድ ተጫዋች ያገኛል ለማንቸስተር ሲቲው ጨዋታ ማለት ነው። እንደው ዛሬም የሚደረግ ተጠባቂ የሆነ የአፍሪካ ዋንጫ ጨዋታ አለ። ቤተሰቦቻችን ያው እንደምታውቁት የአማድ ዲያሎ አይቬሪ ኮስት ግብፅን ትገጥማለች። ምሽት 4 ሰዓት ላይ የሚያደርጉት ጨዋታ ነው። አልጄሪያ እና ናይጄሪያ እንዲሁ ቀደም ብለው 1 ሰዓት ምሽት የሚጫወቱ ይሆናል። ግን ለአማድ እንደው ከውድድሩ በጊዜ ወጥቶ ወደ ማንቸስተር ዩናይትድ እንዲመጣና
ማንቸስተር ሲቲን እንዲገጥም የሚመኝ የዩናይትድ ደጋፊ ብዙ ያለ አይመስለኝም። አማድ የተሻለ ከካሜሮን ወይም ከብሪያን ምቦሞ ይልቅ የተሻለ ፋይናል የመድረስ እድል ያለው ቡድን ነው የሚመስለው። ግብጽ ቀላል ተጋጣሚ አይደለችም እና የዩናይትድ ደጋፊዎች አሁን መንታ ልብ ላይ ናቸው። አማድ ቢመለስ ቡድኑን ይጠቅማል። በጣም ወሳኝ ተጫዋች ነው ለዩናይትድ። ግን ደግሞ በብሔራዊ ቡድን ደረጃም በጣም እየተሳካለት ጎሎች እያስቆጠረ ማን ኦፍ ዘ ማች እየተባለ የቱርናመንቱ ሁሉ ኮከብ ተጫዋች የመባል እድሉ በጣም ያለው ነው የሚመስለው። ኮትዲቫር ግብፅን አሸንፋ እስከ ፍጻሜ እንዲሁም የምትሄድ ከሆነ አማድ ማለት ነው እና ያው እግር ኳስ ነው። አማድ በውድድሩ ላይ እንዲቆይ ተብሎ የሚደረግ የተለየ ጸሎት የለም ወይ ወደ ማንቸስተር ዩናይትድ እንዲመጣም ተብሎ የሚደረግ የተለየ ጸሎት ሊኖርም አይገባም ብዬ እኔ በግሌ አስባለሁ። ለማንኛውም በዛሬው ምሽት ጨዋታ አማድ ጥሩ እድል እንዲገጥመው ነው እኔ በግሌ እንደ ዩናይትድ ደጋፊ የምመኘው ማለት ነው። አማድም እንግዲህ አይቮሪ ኮስት የምትሸነፍ ከሆነ ዩናይትድን በጊዜ የሚቀላቀልበት እድል አለ ማለት ነው እና ለሲቲው ጨዋታም እሱ የመድረስ እድል አለው፣ ግን የመሆን እድል አለው፣ ፕሮባብሊቲው አለ ለማለት ነው ቤተሰቦች። እና የአፍሪካ ዋንጫ ውድድርን በተመለከተ ከዩናይትድ ተጫዋቾች ጋር የተያዙ መረጃዎቻችን እነኚህ ናቸው። ግን አንድ ያስገረመኝ መረጃ ደግሞ አለ። በአፍሪካ ደረጃ እንደው የአፍሪካውያን ተጫዋቾች በተለይ የምዕራብ አፍሪካ ተጫዋቾች ከገንዘብ ጥቅም ጋር የሚያያይዙት ነገር እኔ በጣም ትንሽ ሂት ያደርገኛል እና የናይጄሪያ ብሔራዊ ቡድን ምን ያህል አስቸጋሪ እንደሆኑ ተጫዋቾቹ ታውቃላችሁ። እና የቃል የተገባልን ገንዘብ አልተከፈለንም በማለት ወላ ልምምድ ሁሉ ለማቆም እስከ መዛት የደረሱ ተጫዋቾች ባሉ እነኚህ የሱፐር ኤግልስ ተጫዋቾች አይ ቲንክ ልምምዱን አሁን ሰርተዋል እና የዛሬውን ጨዋታ ለማድረግ ዝግጁ ናቸው። ከአልጄሪያ ጋር ነው የሚጫወቱት። ከባድ ጨዋታ ነው ይሄ በነገራችሁ ላይ። አልጄሪያም በጣም ጠንካራ ቡድን ነው። ኦፍኮርስ ናይጄሪያም በዚህ ቶርናመንት እስከ ፍጻሜ የሚሄድ አቅም ያላት በጣም ጥሩ ቡድን ነው ይዛ የመጣችው። አሳማኝ የሆነ ድል ነው እየቀናቸው የመጡት እና ብዙ ጨዋታዎችን ኦልሞስት ሁሉንም አሸንፈዋል። የናይጄሪያ ብሔራዊ ቡድን ታዲያ ከእግር ኳስ ፌዴሬሽኑ ቃል የተገባልን ገንዘብ አልተከፈለንም ብለው ነው ትላንት ልምምድ እንደማይሰሩ ሲዘቱ ነበር። ግን ዊልፍሪድ ኒዲድ የተባለው ተጫዋች ይህንን ነገር ለማረጋጋት ያደረገው ነገር በጣም አስገርሞኛል። የናይጄሪያ ተጫዋቾች እንደው ፌዴሬሽኑ ቃል በገባላቸው መሰረት ገንዘብ ክፍያ የማይፈጽምላቸው ከሆነ ተጫዋቹ በግሌ ነው ይፈጽምላቸዋለሁ ክፍያውን ሲል ቃል መግባቱ ትላንት ከሰማሁትና በጣም ካስገረመኝ እና ምን አይነት ቀና ልብ ባለው ዊልፍሪድ ኒዲድ ያስባለኝ ነው እና በተጫዋቾቹ ድርጊትና ዛቻ እንዲሁ ሳፍር ኒዲድ መልካም የሆነ ልብ ግን እንድደነቅ አድርጎኛል ማለት ነው። አሁን ይህን ዜና እየሰራሁላችሁ አላውቅም። ቃል የተገባላቸው ገንዘብ በፌዴሬሽኑ ይግባላቸው ወይ በኒዲዲ ይሸፈን፣ ግን ትላንት ልምምድ ሰርተው ለዛሬው አልጄሪያ ጨዋታ ናይጄሪያዎች እየተዘጋጁ እንደሆነ ነው የተገለጸው። ይሄ ለአፍሪካ እግር ኳስ ሌላ ጥላሸት የሆነ ከቦነስ ጋር ከጥቅም ጋር የተያዘ ዜና በየጊዜው ደግሞ በየቶርናመንቱ መስማታችን ትንሽ የሚያሳፍርና ደስ የማይል ነገር ነው። ለማንኛውም የአፍሪካ ዋንጫ ቀሪ ግማሽ ፍጻሜ ተፋላሚ የሆኑ ሁለት ተጨማሪ ቡድኖችን ከዛሬ ምሽት 4 ሰዓት ወይ ከ6 ሰዓት በኋላ እንዲሁ የምንለይ ነው የሚሆነው። የቤንጃሚን ሼሽኮን ጉዳይ እናንሳ። ተጫዋቹ የፕሪሚየር ሊጉ ሳምንቱ ምርጥ ተጫዋች ተብሎ ተመርጧል እና የሼሽኮ የፕሪሚየር ሊጉ የሳምንት ምርጥ ተጫዋች ተብሎ መመረጥ ከበርንሌ ጋር ካደረገው እንቅስቃሴ አንጻር ካስቆጠራቸው 2 ጎሎች አንጻር የሚያንስበት አይሆንም። ግን የመጀመሪያው ነው ልጁ ወደ እንግሊዝ ከመጣ በኋላ በዚህ ደረጃ ሽልማት ሲያገኝ የመጀመሪያው በመሆኑ በጣም ደስተኛ እንደሆነ ሽልማቱን በተቀበለበት ሰዓት እንዲሁ ተጫዋቹ ያስታውቃል እና የጨዋታው ኮከብ ተብሎ ተሸልሟል። አሁን ደግሞ የፕሪሚየር ሊጉ ነው አጠቃላይ የሳምንቱ ኮከብ የተባለው። ሼሽኮን እንደሚያስደስተው እና ይበልጥ ምን ያህል ኮንፊደንስ እንደሚሰጠው ለተጫዋቹ ይሄ ግልጽ ነው እና ብዙዎች ተችተውታል። ሼሽኮን እንደምታውቁት የዩናይትድ ሌጀንድ ተጫዋቾች ሁሉ ሳይቀር ነው ይሄ ተጫዋች የ80 ሚሊዮን ዩሮ ተጫዋች አይመስልም በሚል ጋሪ ኔቭል የሰጠውን አስተያየት ከዚህ በፊት እየተቸው ነበር። እኔም ራሴ ቻኮለ ጋሪ ኔቭል፣ ምክንያቱም ገና ይሄ ታዳጊ ተጫዋች ነው ወይ እድሜው 27 28 የደረሰ የብስለቱ ጫፍ ላይ የደረሰ አጥቂ አይደለም ሼሽኮ።
የእንግሊዝ ፕሪሚየር ሊግ አዲስ ሊግ ነው። የጀርመን ቡንደስሊጋ በጣም የተለየ ነው ከእንግሊዝ ፕሪሚየር ሊግ አንጻር። ስለዚህ መታገስ ያስፈልጋል። ሼሽኮን በተመለከተ ብዙ የሚማራቸው ነገሮች አሉ። ልጁን ስታየው ታለንቱ አለው፣ ሁሉም ነገር ሰጥቶታል። ጥሩ አጥቂ ለመሆኑ ፈጣሪ ከተፈጥሮ ጀምሮ እንዲሁም ከችሎታዎች ጀምሮ አሟልቶ የሰጠው ነገር ነው። ብዙ እድሎችን ደግሞ በባለፉት ጨዋታዎች ላይ እውነት ለመናገር አግኝቷል። እነኛን እድሎች ሲያመክናቸው የነበረበት ትልቁ ምክንያት አንዱ ላክ ኦፍ ሰልፍ ኮንፊደንስ እንደሆነ ያስታውቃል። ልጁ ይሞክራቸዋል ኳሶቹን፣ ግን በአግባቡ በትክክለኛው ቦታ እርግጠኝነት በተሞላበት መልኩ አይሞከራቸውም ነበር። የሆነ ለኮፍ ነበር የሚያደርጋቸው፣ ስሞል ተች ነበር ወይ ታርጌታቸው የማይመቱ ኦፍ ታርጌት የሆኑ ተቾችን ነበር ሲያደርግ የነበረው ሼሽኮ። ግን አሁን በበርንሌው ጨዋታ ላይ 2 ጎል ማስቆጠሩ ለልጁ በራስ መተማመን ይበልጥ እንደሚሰጠውና የልጁን ሜንታሊቲ ይበልጥ እንደሚገነባለት ግን በጣም እርግጥ ነው እና አሁን የሳምንቱ የፕሪሚየር ሊግ ምርጥ ተጫዋች ተብሎ መመረጡ ደግሞ ይበልጥ ቤንጃሚን ሼሽኮ በቀጣይ ጨዋታዎችም ላይ ተመሳሳይ ጥሩ ነገር እንዲሰራ የሚያግዘው እና የሚያበረታታው ነው ማለት ነው እና ልጁ በትክክል ፖቴንሻል እንዳለው አሳይቶናል። ይህም ስናገር ትልቁ ሼሽኮ ማድረግ ያለበት እንቅስቃሴዎቹን ነው። አሯሯጡ፣ ቦታ እየያዙ በተለይ ከቡድን አጋሮቹ ጋር የመግባባት ጉዳይ ነው። በነገራችሁ ላይ ብሩኖ ፈርናንዴዝ በተደጋጋሚ ነው ያልኳቸው፣ እንደው ያቺ ሰንጥቆ የሰጠውን ኳስ ተጫዋቹ ማስቆጠሩ እንደ አንድ ትልቅ ጥሩ ምሳሌ አድርጌ ልጥቀሰው እንጂ ብዙ ጊዜ እንደዚህ አይነት ሰንጣቂ ኳሶችን እንደሚሰጠው ሩጫ እንዲያደርግ ብሩኖ ምልክት ሲሰጠው ነበር በተደጋጋሚ ጊዜ እና እዛ ጨዋታ ላይ ከበርንሌው ጨዋታ ጎል ሲያስቆጥራት ያችን ኳስ ግን ራሱ ነው የጠቆመው ማለት ነው። ሼሽኮ ብሩኖ እንዲያቀብለው እና ፎርዋርድ ራን እንዲያደርግ ምልክት ሰጠው። ብሩኖ ፈርናንዴዝም ፈጣን ነው፣ ቀድሞ የሚፈልገው ይህንን ነገር ነበር እና ኳሱን ሰንጥቆ አቀበለው። ሴሽኮ ደግሞ ዝግጁ ነበር ለመሮጥ፣ ጥቆማም ሰጥቶታል። ስለዚህ ስፒዱን ተጠቅመው እንዲሁ ጎሉን በጣም በቀላሉ ግሩም አድርጎ አስቆጠራት ማለት ነው እና ተጫዋቹ ወደ ኳስ መሄድ የለበትም፣ ኳሱ ነው ወደ ቤንጃሚን ሼሽኮ መሄድ ያለበት። ስለዚህ ብዙ እንደዚህ አፈትላኪ ሩጫዎችን ሼሽኮ ቢያደርግ እና ፖዚሽኒንጉን ቢያሳምር በርካታ ጎሎችን ያስቆጥራል ተጫዋቹ ማለት ነው ቤተሰቦች። እና ያ የበርንሌው ጨዋታ ገና ፍንጭ ነው የሰጠን። ኦፍኮርስ አውቃለሁ በርንሌ በጣም የሊጉ ደካማ ቲም ሊሆን ይችላል፣ ግን የትኛውም ቲም ላይ በፕሪሚየር ሊግ ጎል ማስቆጠር ቀላል አይደለም። በዛ ላይ ጎኪሬሽን ተመልከቱ፣ ምን ያህል እንኳን ጎል ማስቆጠር ለአርሰናል እንዲሁ የጎል ሙከራ ማድረግ እየተቸገረ እንደመጣ ተጫዋቹ የጎል ሙከራ እንኳን በአግባቡ ካደረገ እንደቆየ ነው የምትረዱት። ሼሽኮ ግን የተፈጠሩለትን የጎል ማግባት እድሎች ተመልከቱ። ባለፉት አሁን በተለይ ከጉዳት ከተመለሰ በኋላ ልጁ በእነኛ ነጥብ በጣለባቸው ጨዋታዎች ሁሉ ሳይቀር አሁን ከሼሽኮ ያየሁት ነገር በጣም ጥሩ ነው። ደስተኛ ነኝ ጎል ባያስቆጥርም ብዬ ስላችሁ ነበር ቤተሰቦች። አለ የሆነ ነገር ፌል ታደርጋላችሁ አት ሰም ፖይንት። ይሄ ልጅ በዚሁ ተነሳሽነቱ ከቀጠለ ብዙ የጎል ማግባት እድሎችን እያገኘ ከሄደ ልጁ ባያስቆጥራቸውም ግን የሆነ ጊዜ ሊያስቆጥር እንደሚችል እና ማስቆጠሩ በቅርብ እንደማይቀር ከዚህ በፊት ከበርንሌው በፊት ካደረጋቸው ጨዋታዎች እንቅስቃሴዎቹ ያስታውቃሉ እና በበርንሌው ጨዋታ ደግሞ ይሄ ቅርብ የመሰለው የሸተተን የነበረው ቤንጃሚን ሼሽኮ ጎል የማስቆጠሩ ነገር እውን ሆነ ማለት ነው። ያውም በጣም በጣም ግሩም በሆኑ 2 ጎሎች ማለት ነው። እኔ አላቅም ከሩበን አሞሪም እያለ ተጫዋቾቹ እንደው ከበርንሌው ጨዋታ ዕለት የታዘብኩት አንድ ነገር ስነግራችሁ በበርንሌው ጨዋታ ብዙ ትኩረቶች በቤንጃሚን ሼሽኮ ዙሪያ ሆኖ ነበር። እስቲ ልብ ብሎ ከዚህ በፊት ዩናይትድ በአሞሪም ስር እየሰለጠነ በነበረበት ሰዓት ብዙ ኳሶች ቤንጃሚን ሼሽኮን አይመለከቱም። ተጫዋቾቻችን ኳሱን እሱን ለመጣል ይሄ የጨዋታው ማዕከል አያደርጉትም ነበር። አሁን ግን ተመልከቱ፣ ኳሶች ብዙ ኳሶች ወደ እሱ ይጣላሉ። የአየር ላይ ኳሶች እንዲሁ ይጣላሉ። የመሬት ላይ ኳሶች እንዲሁ ይጣላሉ። በክንፍ እንዲሁ ተጫዋቾቻችን ቤንጃሚን ሼሽኮን ሰርቭ ለማድረግ ነው የሚመስሉት። እስቲ በበርንሌው ጨዋታ ይሄን አልታዘባችሁም ቤተሰቦች? እና ትኩረቶች አሁን በዚህ ተጫዋች ላይ በመሆናቸው ልጁ በቂ ሰርቪስ እንዲያገኝ በዚህ በቂ ኳሶችም እንደዚሁ ከቡድን አጋሮቹ እንዲሰጠው አይ ቲንክ በአሰልጣኞች የተነገረ እና በአሰልጣኞች ቀጥተኛ ትዕዛዝ እንደዚሁ ተጫዋቾቹም ልጁን እያገለገሉት ይመስለኛል። አሁን ሞር ይበልጥ ትኩረት ሰጥተውታል፣ አቴንሽን ሰጥተውታል ተጫዋቾች። ቤንጃሚን ሼሽኮ የዩናይትድ ትልቅ ሮው እንደሆነ
በ9 ቁጥር ቦታ ላይ ይሄ ተጫዋች የአየር ላይ ኳሶችን መግጨት እንደሚችል እንደዚሁም ሰንጣቂ ኳሶችን መሬት ለመሬት ቢያቀብሉት ተጫዋቹ ያለውን ፍጥነት ያለውን ተክለ ሰውነት ተጠቅሞ የሆነ ነገር ሊፈጥር እንደሚችል ያሳዩበት ጨዋታ ነው የበርንሌው ጨዋታ። ይሄንን ነው የተረዳሁት እና ዩናይትድ አሁንም ቢሆን ቤንጃሚን ሼሽኮን እንደ ትልቅ የቲሙ ጎል አስቆጣሪ አካል ቆጥሮ ተጫዋቾች እሱ ላይ መስራት አለባቸው። ኳስ በያዙ ቁጥር ማቲያስ ኩኛም ቢሆን ለተጫዋቹ ሰንጣቂ የሚሆን የአየር ላይ ኳስ ለመስጠት አይምሯቸውን ማሰራት አለባቸው። እነ ዶርጉም በዛ በኩልም ደግሞ እነ ዲያጎ ዳሎ ብሩኖ ፈርናንዴዝ ቀድሞ ሁሉ ስራውን ያውቃል። እሱ ምን ማድረግ እንዳለበት ይሰጠዋል በደንብ አድርጎ። አሁን ደግሞ ማስቆጠሩን የሚቀጥል ከሆነ ሼሽኮ የዩናይትድ ትልቅ አጥቂ ይሆናል። በጣም አስፈሪው አጥቂ ነው የሚሆነው። ገና አንድ ሲዝን እንኳን በሊጉ እኮ አልተጫወተም ቤተሰቦቻችን እና ይሄ ተጫዋች ጥሩ የሆነ ተነሳሽነት ማበረታቻ ይመስለኛል። የሳምንቱ ምርጥ ተጫዋች ተብሎ መመረጡ በሊጉ ካሉ ቶፕ 4 አጥቂዎች መካከል አንዱ ነው። በነገራችሁ ላይ በየጨዋታዎቹ አቬሬጅ 1.64 ሹቶችን ኦን ታርጌት ይሄ ልጅ ይሞክራል። ለበብሉ ኦን ታርጌት በ90 ደቂቃ ቢያንስ ኦልሞስት በቃ ወደ 2 የሚጠጉት ኳሶችን ኦን ታርጌት እየሞከረ ነው የሚወጣው ማለት ነው። ይሄን ከጊዮኬሬሽ ጋር ስታነጻጽሩት ፍጹም አይገናኝም እና ማንቸስተር ዩናይትድ እርግጠኛ ነኝ በጣም የተሻለውን አጥቂ እንዳስፈረመት መታገስ ብቻ ነው የሚያስፈልገው እንጂ በሌሎች የቀድሞ ዩናይትድ ሌጀንድ ተጫዋቾች ትችት ቢሆን ኖሮ ተጫዋቹም ቢሆን እንደው ይህን ትችት በደንብ ቢሰማ ኖሮ ይሄን አጥፍተውት ነበረ። ግን እንደ አጋጣሚ ሆኖ ተሳክቶለታል። አሁን ገና ነው እንደው ለመደምደም ልጁ በቃ የዩናይትድ መሲ ሆነ ማለት አይደለም፣ አዳኝ ሆነ በቃ ከዚህ በኋላ እያልኩ አይደለም። አሁንም በቀጣይ ጨዋታ ላይ ያስቆጥር ይችላል። ምክንያቱም ከለፋ ልጁ ግን እና ጥረቶቹን ከቀጠለ እንደ ባለፉት ጨዋታዎች የሆነ ነገር መፍጠር ይችላል። ባያስቆጥር እንኳን የጎል ማግባት እድሎችን ለሌሎች ተጫዋቾችን ክፍተት ፈጥሮ መውጣት የሚያስችል ብቃት ነው ያለው። ስትራይከር ሲባል ሁሌ አያስቆጥርም። እነ ሃላንድም አያስቆጥሩም፣ እነ ሌቫንዶቭስኪም ሲያስቆጥሩ የሚወጡበት ጊዜ አለ፣ እነ ሃሪኬንም ጨምሮ እና ግን አሁን እየታየኝ ያለው ጥሩ ተስፋ እንደሆነ በሼሽኮ ዙሪያ መታገሳችን እና ቲሙ እንደውም ለሱ ቢጫወት ለሱ ቢሰራ የተሻለ ሰርቪስ ለዩናይትድ ሊሰጥ የሚችል ተጫዋች እንደሆነ ነው አሁን ሴንስ ያደረግኩት ማለት ነው። ለዛ ነው ከጨዋታው መጠናቀቅ በኋላ ፋቢያን ሁዝለር ማንቸስተር ዩናይትድ እውነተኛ የሆነ የ9 ቁጥር አጥቂ ተጫዋች አሚን አጥቂ ያለው ቡድን መስሎ ነበር ሲሉ የበርንሌውን አቀራረብ እንደዚሁ ያደነቁት ማለት ነው። እና ብሩኖ ፈርናንዴዝ እውነተኛ የሆነ የ10 ቁጥር ቦታ ተጫዋች ነበራቸው ብሏል። እንዲሁም እውነተኛ የሆነ ጨራሽ የ9 ቁጥር ስትራይከር ተጫዋች ነበራቸው። ብዙ ክሮሶችን ሲያደርጉለት ነበር ለሼሽኮ እና እውነተኛ የ9ና የ10 ቁጥር ተጫዋች ያለው ቡድን ይመስል ነበር ሲሉ አድናቆታቸውን እንዲሁ የሰጡት ማለት ነው። እና ተጫዋቹን ከዚህ በፊት በጣም እንደተከታተሉት ልጁ እምቅ ችሎታ ያለው አጥቂ እንደሆነ መስክረዋል እና በማንቸስተር ዩናይትድ ቤት በዚህ አስደናቂ አቋሙ እንደሚቀጥልም ያላቸውን ምስክርነት የሰጡት ማለት ነው። እና ቤርባቶቭ አንድ ጊዜ ቀርቦ የሰጠው አስተያየት እዚህ ጋር ትዝ አለኝ። ከሪዮ ፈርዲናንድ ጋር ቃለ መጠይቅ ሲያደርግ ሼሽኮ ኢቨን የቡድን አጋሮቹን መቆጣት አለበት ነው ያለው። ኳስ የማያቀብሉት ከሆነ ለሱ ሰርቭ የማያደርጉ ከሆነ ከዚህ በፊት በነበረው የቡድኑ አጫወት ተጫዋቹ ምቾት የማይሰማው ከሆነ ሼሽኮ መናገር አለበት። በቃ አቀብሉኝ ብሎ መጮህ አለበት። ኢቨን የቡድን አጋሮቹ ለኳስ ስጡኝ፣ እኔ እዚህ ያለሁት አጥቂ ነኝ፣ ለእናንተ ጎል ለማስቆጠር ነው የፈረምኩት፣ ጎል አስቆጥርላችኋለሁ፣ ስለዚህ ሰርቭ አድርጉኝ፣ ኳሱን ስጡኝ ብሎ አንዳንድ ጊዜ ሁሉ ነርቨስ ሆኖ መናገር መቆጣት መቻል ይኖርበታል እንጂ ተጫዋቹ የሚገርም ታለንት ያለው ብቃቱም ያለው ልጅ ነው ሲል ነበር ቤርባቶቭ ያደነቁ። አሁን ለመቆጣቱ ይሄ እንደ ሮይኪን ወይ እንደ ዋይኒ ሩኒ በቁጣ ኳስ ስጡኝ ለማለት አሁን ቤንጃሚን ሼሽኮ ገና ይመስለኛል። ሶፍት ነው ከባህሪውም አንጻር ልጁ። ግን ይሄን ነገር ከቡድን አጋሮቹ ጋር እንደዚሁ ከሜዳ ውጭ በመነጋገር በደንብ አድርጎ ሊቀርፈው የሚችል ነው። ደግሞ አዳማጭ ልጅ ነው፣ የሚሉትን የሚሰማ ልጅ ነው። ምክር ይቀበላል፣ ይሰማል። ተጫዋቾቹ ናቸው አሁን እሱን በደንብ ሰርቭ ማድረግ ያለባቸው። ልጁ ከማስቆጠር ወደ ኋላም ቢል አይመስለኝም። ለማንኛውም በሼሽኮ መሻሻል ዙሪያ ደስተኛ ነኝ። ቤተሰቦች እናንተ ምን ተሰማችሁ? በተጫዋቹ ወቅታዊ ብቃት የተሰማችሁን ሀሳብ በኮሜንት እንድታካፍሉ ጠይቃለሁ። ፋሚሊ መረጃዎቻችን ይቀጥሉ። ቤተሰቦች
ክለቡን ቅጥር በተመለከተ እየወጡ ያሉት መረጃዎችን ደግሞ አሁን አፕዴት ላድርጋችሁ ወደ ዝውውር ዜናዎች ከማለፋችን በፊት ቼልሲዎች ኢንዞ ማሬስካን አሰናበቱ። ግን ሌላ ምትክ አሰልጣኝ ለማምጣት በዚህ አሰልጣኝ ቦታ ላይ በጣም ነው የፈጠኑት እና ብዙም አልቆዩም። ወዲያው ነበረ ቀጣይ አሰልጣኛቸውን ያወቁት። ፕሮሰሱ ቼልሲ ቤት የተፈጸመው ቅጥር በጣም 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 ፈጣን ነበር። አስቡት እስቲ ያውም ቋሚ አሰልጣኝ ነው የቀጠሩት። ማንቸስተር ዩናይትድ ቤት ግን ክለቡ ሩበን አሞሪምን ለማሰናበት ከተዘጋጀ በጣም ቆይቷል። እንደ እየተወራ እንዳለው አሁን የወሰኑት ውሳኔ አይደለም። ከሳምንት ወይ ከሁለት ሳምንት በፊት ሩበን አሞሪምን ላይ ያሰናብቱት እንደሚችሉ እየተቃረበ እንደመጣ ፍጻሜው ያውቁ ነበር የዩናይትድ አመራሮች። ኢቨን አሰልጣኙን ካሰናበቱት አሁን ኦልሞስት ወደ አንድ ሳምንት እንግዲህ ሊሞላ ነው፣ እየሄደ ነው ማለት ነው። ግን ስቲል ማንቸስተር ዩናይትድ እስካሁን ድረስ የክለቡ ቋሚ አሰልጣኝ አይደለም። የትኛው ኢንትሪም አሰልጣኝ ይሆናል የሚለው ላይ የክለቡ አመራሮች የወሰኑ አይመስልም ማለት ነው። ቤተሰቦቻችን አሁን ዩናይትድ ቤት ያለው ውሳኔ አሰጣጥ ምን ያህል ደካማ እንደሆነ ከቼልሲ አንጻር እያየ ነው እየተመለከት ነው እንግዲህ ማወራችሁ አሁን የሚያመላክት ትልቅ የሆነ ምሳሌ ነው ይሄ ነገር ማለት ነው። እስካሁን መቆየት ነበረበት፣ ያውም ኢንተሪም ማናጀር ለመቅጠር። ሌሎች ክለቦች ወዲያው ነው በፍጥነት ነው ቋሚ አሰልጣኛቸውን ወዲያው የሚቀጥሩት። ዩናይትድ ግን ኢንትሪም ለመፍጠር ራሱ ስቲል ዚያር ኢን ኢንተርቪው ማለት ነው፣ ኢንተርቪው ፕሮሰስ ላይ ናቸው። እና ይሄ ነገር በጣም ያስገርመኝ እንደው የክለቡንም ችግር የሚገልጽ ነገር ይመስለኛል። ዴቪድ ኦርንስተን ግን እዚህ ጋር ምን አለ? ዳረን ፍሌቸር ኢቨን ማንቸስተር ዩናይትድ በደርቢ ጨዋታ ሲቲን ሲገጥም በማንቸስተር ደርቢው ላይ ሁሉ ቡድኑን ሊመራ ይችላል ብሏል። አያችሁ ይሄ ምን ያህል ፕሮሰሱ እየዘገየ እንደሆነ፣ ኢንተሪም ማናጀር ለመቅጠር ራሱ እየተቸገሩ እንደሆነ የሚያመላክት ነው ማለት ነው። የነገውን ጨዋታ ፍሌቸር ይመራል። ከዛ በኋላ ለሲቲውም ጨዋታ ፍሌቸር ቡድኑን ሊይዝ ይችላል ማለት ነው። ይሄ ትልቅ አደጋ ነው፣ ትልቅ አደጋ ነው። ክለቡ ምን እያየን እንደሆነ አሰልጣኝ ኢንትሪም አድርጎ ለመቅጠር ያውም ለ6 ወር ሲዝኑን እንዲያስጨርስ ለመቅጠር ይህን ያህል ፕሮሰስ ይህን ያህል ኮምፕሌክስ የሆነ ፕሮሰስ ውስጥ የሚያስገባ ነው ወይ እንደው የተለየ የክለቡን ድክመት ካላሳየ በስተቀር የሚለው ጥያቄ እንድታነሱ የሚያደርጋቸው ጉዳይ ነው ማለት ነው። አንዱ ይሄ ነው። ፋብሪሲዮ ሮማኖ ደግሞ ስለ ኢንዞ ማሬስካ ተናገረ። ከጣሊያን ነው ብዙ መረጃዎች እየወጡ ነው ታውቃላችሁ። ኢንዞ ማሬስካ የዩናይትድ ቋሚ አሰልጣኝ ሆኖ ወደ ኦልትራፎርድ መምጣቱ አይቀርም ብለው አውርቷል። ከወዲሁ እንደውም ዩናይትድ ኢቨን አሰልጣኙን ሊቀጥረው ይችላል ብለው ሁሉ እየዘገቡ ናቸው። እርግጠኞች ናቸው የጣሊያን ሚዲያዎች ይህን ሲያወሩ። ፋብሪሲዮ ሮማኖ ግን ይሄ ተጨባጭ የሆነ መረጃ አይደለም እና ትክክለኛ የሆነ እውነተኛ ኢንፎ አይደለም ብሎ አጣጥሎታል። ይሄ ጥሩ ዜና ይመስለኛል። በተለይ ኢንዞ ማሬስካ ወደ ዩናይትድ እንዲመጣ የማትፈልጉ ብዙ ደጋፊዎች እንዳላቸው አውቃለሁ እና ማንቸስተር ዩናይትድ ጊዜያዊ አሰልጣኝ ለመቅጠር ይጠብቃል ማለት ነው ይሄ ሲዝን እስኪያልቅ ድረስ። ኦፍኮርስ ኢንዞ ማሬስካ አንዱ ካንዲዴት ናቸው። ብዙ ካንዲዴቶች አሉ፣ እጩዎች ይኖሩናል። ከነኛ እጩዎች መካከል ደግሞ ኢንዞ ማሬስካ አንዱ በሆኑ አይቀርም። ግን ይሄ ሊቀጠር ሰውየው በጣም ተቃርቧል እርግጥ ነው ተብሎ የሚወራው የጣሊያን ሪፖርቶች ሐሰት እንደሆነ ፋብሪሲዮ ስለዚህ መረጃ እንደሌለው ጠቁሟል ማለት ነው። ዛሬ አንድ ነገር ይደረጋል በዩናይትድ የአሰልጣኝ ቅጥር ሁኔታ ላይ ኢንተሪም ማናጀር ቅጥሩ ላይ ማለት ነው። ሶልሻየር ዛሬ ቃለ መጠይቅ የሚያደርግበት ጊዜ ነው። ትላንትና ካሪክ ቃለ መጠይቅ አድርጓል። እንደውም አንዳንድ ዘገቦች አሁን ማይክል ካሪክ ከሶልሻየር የበልጠ የዩናይትድ ኢንትሪም ማናጀር ሆኖ ለመቀጠር የተሻለ እድል እያገኘ ወጥተዋል ከትላንቱ ቃለ መጠይቅ በኋላ የሚሉ ሪፖርቶች ወጥተዋል። ምክንያቱም ሶልሻየር ካሪክ ገዝቷቸዋል። ለዩናይትድ አመራሮች የሰጠው ምላሽ በኢንተርቪው በንግግሩ ወቅት ቀልባቸውን ገዝቷል እና አሁን ፋቨራይት እያደረጉት ነው እሱን ተብሎ ተነግሯል። ዛሬ ተራው የኦሌ ጉናር ሶልሻየር ነው ማለት ነው። ስለዚህ ዛሬ ሶልሻየር ቃለመጠይቁን ያደርጋል። ከዛ በኋላ እንግዲህ ዩናይትድ አመራር ቦርዶች ተሰብስበው ውሳኔ ማሳለፍ ነው ማለት ነው። ከነሱ የሚጠበቀው ኢንተርቪውን አድርጓል። ሁለቱ ተፎካካሪ እንደሆኑ አሁን ሄድ ቱ ሄድ እየሄዱ እንደሆነ ከፍተኛ ፉክክር እያደረጉ እንደሆነ ማይክል ካሪክ ከሶልሻየር ትንሽ ፉክክሩን ቀድሞ እየመራ እንደሆነ የምናምናቸው የዜና ምንጮች እየገለጹልን ነው የሚገኙት ማለት ነው። ስለዚህ ውሳኔው መቼ ይጠበቃል? በዚህ ሳምንት ኦፍኮርስ አይጠበቅም። ዛሬ ሶልሻየርን ቃለመጠየቅ ካደረጉ በኋላ ነገ ይመለከቱታል። አይ ቲንክ ማንን እንቅጠር የሚለው ላይ ከዛ በኋላ በቀጣይ ሳምንት ከሰኞ በኋላ ማን የዩናይትድ ኢንተሪም ማናጀር ይሁን የሚለው ላይ ክለቡ ውሳኔ እንደሚያሳልፍ እና ይህን ይፋ እንደሚያደርግ ነው
የዜና ምንጮቻችን እየዘገቡ የሚገኙት የምናምናቸው የዜና ምንጮች ማለት ነው። በቋሚ አሰልጣኝ ቅጥር ጉዳይ ላይ ደግሞ አንድ አሰልጣኝ ስሙ አሁን እየተነሳ ይገኛል ተደጋግሞ። የሉዊስ ኤንሪኬን ጉዳይ ትላንት አንስተናል። ዛሬ የምናነሳው ደግሞ የጁሊያን ኔግሊስማንን ጉዳይ ነው እና መጪ በአሜሪካ የሚደረግ የዓለም ዋንጫ አለ። ይሄ የዓለም ዋንጫ ከጀርመን ብሔራዊ ቡድን ጋር ሆኖ አሰልጣኝነት እየመራ ሀገሩን ይዞ ይሄዳል፣ ይወክላል በዓለም ዋንጫው ላይ እና ከጁሊያን ኔግሊስማን ጋር በኋላ ግን ዓለም ዋንጫው ካለቀ በኋላ የዩናይትድ ሰዎች በተለይ አንዳንድ የክለቡ ውስጥ እየሰሩ ያሉ ሰዎች ቁልፍ ሰዎች ለምሳሌ ክሪስቶፈር ቪቭል የዩናይትድ ዋና አሰልጣኝ እንዲሆን ይፈልጋሉ እና እጩ እንዲሆን ከዩናይትድ ቋሚ አሰልጣኞች ዝርዝር ውስጥ እነ ሉዊስ ኤንሪኬ እነ ቶማስ ቱኸል አሁን የተያዙ ናቸው እና በምናምናቸው የተረጋገጡ የዩናይትድን ለማሰልጠን ትልቅ እድል ያላቸው አሰልጣኞች ናቸው። እነኚህ 3 አሰልጣኞች ኤንሪኬ የክሪስታል ፓላሱን አሰልጣኝ እንደዚሁ ጨምሮ ማለት ነው፣ ግላስነር፣ ቶማስ ቱኸል እና ጁሊያን ኔግሊስማን ማለት ነው። ይሄ ሰው ከዓለም ዋንጫው በኋላ ለማንቸስተር ዩናይትድ ምናልባት የዋና ቅጥር አሰልጣኝ ሆኖ ወደ ኦልትራፎርድ ሊመጣ እንደሚችል ነው እየተነገረ የሚገኘው ማለት ነው እና ክለቡ ከዓለም ዋንጫ በኋላ ሲያጠናቅቅ የብሔራዊ ቡድን ግዳጁን ማንቸስተር ዩናይትድን እንዲያሰለጥን ኔግሊስማንን ይፈልገዋል። ስለዚህ ሁኔታም እያሰበበት ነው ብሎ ትራንስፈር ታይም ዘግቧል። ከአሰልጣኝ ቅጥር ጋር በተያያዘ የመጨረሻ እንደው አስተያየት ልንገራችሁ። ሮይ ኪን ነው ይሄን አስተያየት የሰጠው። ምን አለ መሰላችሁ? ሮይ ኪን ማንም ሰው ይምጣ አለ፣ የትኛውም አሰልጣኝ በዩናይትድ ቤት ቢቀጠር አሁን አይጨንቀኝም፣ ሀሳቤም ብሱ አይደለም ነው የሚለው። እሱ አይ ዶንት ኬር ይላል። ማንም ሰው ይምጣና ዩናይትድን የያዘው ችግር የለብኝም ይላል። ግን የኔ ትልቁ ጥያቄ ግሌዘሮች አወት የሚል ጥያቄ ነው። እነኚህ የግሌዘር ቤተሰቦች ከማንቸስተር ዩናይትድ ካልወጡ በስተቀር ክለቡ በዚሁ የሚቀጥል ይመስለኛል። አሁንም መልሶ አሰልጣኝ ማምጣት ማሰናበት እንጂ እንደው የተረጋጋ ቡድን አይመስለኝም እና ትልቁ ችግር አሁን ዩናይትድ ቤት የአሰልጣኝ ሳይሆን የክለብ ባለቤት ችግር ነው። ማንም ዩናይትድን ቢይዝ ቢያሰለጥን ግድ አይሰጠኝም፣ እኔ የምፈልገው ግሌዘሮች እንዲወጡ ነው ሲል በጣም በድፍረት ይህንን አስተያየት ሮይ ኪን ሰጥተዋል ማለት ነው እና በጣም እኔ ያደነኩት አስተያየት ነው። በርካታ የዩናይትድ ደጋፊዎችም በነገራችሁ ላይ በሲቲው አይ ቲንክ የደርቢ ጨዋታ ዕለት ከፍተኛ ተቃውሞ ለማዘጋጀት ዝግጁ ናቸው ተብሏል። ያው በዩናይትድ ቤት ብዙ ጊዜ የሆነ ችግር ሲመጣ ነው ደጋፊው የግሌዘር ቤተሰቦች ላይ ወደ አመፅ እና ልቀቁልን የሚል እንቅስቃሴ የሚገባው። አሁንም ቢሆን በቀጣይ ጨዋታዎች ላይ በተለይ ኦልድ ትራፎርድ ጨዋታ የሲቲ ደርቢው ትኩረት የሚስብ ይመስለኛል በደንብ ግሌዘሮችን ኤክስፖዝ ለማድረግ እና የተለያዩ የተቃውሞ እንቅስቃሴዎችን ለማድረግ ያን ጨዋታ ሊጠቀሙ እንደሆነ ነው የተነገረው። ቤተሰቦች ዝውውር ዜናዎቻችን ደግሞ እንለፍ። የማንቸስተር ዩናይትድን ዝውውር የተመለከቱ አጠር ያሉ መረጃዎችን እናድረሳችሁ እና ወደ የመጀመሪያው ዜና የሚሆነው ዩናይትድ የሳሱሉ ተከላካይ ፈልጓል የሚል መረጃ ወጥቷል። ታሪክ ሙሃሬሞቪች ተብሎ ይጠራል። ሙሃርሞቪች ይባላል ልጁ እና ይሄ ተጫዋች ከጁቬንትስ ነው ለሳሱሉ የፈረመው። በ2025 ነው ያስፈረሙት። 3 ሚሊዮን ዩሮ ብቻ አውጥተውበታል። ሙሃርሞቪች በቀጣዩ የዝውውር መስኮት ግን ይለቃል ሳሱሉን ተብሎ ነው የተገለጸው። በጣም በትንሽ ገንዘብ ነው ያስፈረሙት። ሳሱሎች ግን ጁቬዎች 50 በመቶ የተጫዋቹን የወደፊት ሽያጭ ፐርሰንት ይዘው ነው ማለት ነው፣ መብቱን ይዘው ነው ተጫዋቹን ወደ ሳሱሉ የሸኙት እና ሳሱሉ ተጫዋቹ ቢቆይላቸው ደስተኛ ይሆናሉ። ምክንያቱም እንዲለቅ አይፈልጉም። ከዚህ በላይ ገንዘብ ሊያወጣላቸው እንደሚችል ነው ሳሱሎዎች የሚያስቡት ብለዋል ጋዜጣይት። ግን እንደው ፈላጊ የሚመጣ ከሆነ ዩናይትድ እና ሌሎች የሚፈልጉት ክለቦች እሱን ለማስፈረም ጥያቄ የሚያቀርቡ ከሆነ ወደ 40 ሚሊዮን ዩሮ ከተጫዋቹ ዝውውር ይፈልጋሉ ሂሳብ ተብሎ ተነግሯል። በቅርቡ የሳሱሎ ሲኢኦ ጂዮቫኒ ካርኔቫሊ ተብለው ይጠራሉ እና አስተያየት ሲሰጡ ይህን ተጫዋች ግዴታ እንደው ለመሸጥ አንገደድም ክረምት ላይ ሲሉ ነው የተናገሩት። ለዚህ ተጫዋች እስካሁን ድረስ የመሸጫ ዋጋ ግን አልተመንደለትም ብለው ይናገራሉ። ምክንያቱም ይሄ ነገር የሚወስነው ማን ይህን ተጫዋች ለማስፈረም ይጠይቀናል
የሚለው ላይ ነው ሲሉ የተናገሩት ንግግር እኔን በጣም አስቆኛል ማለት ነው። እንግዲህ ዩናይትድ አሁን ብዙ ጊዜ ተጫዋች ለማስፈረም ጥያቄ ሲያቀርብ የሚጨምሩት ነገር አለ ታውቃላችሁ። በቅርቡ እንኳን የሊቼው ፕሬዚዳንት የተናገሩትን ነገር እና የሳሱሉ ፕሬዚዳንት ይሄን ማለታቸው እኔ ቶሎ በፍጥነት ትዝ ያለኝ ያው የሊቼው ፕሬዚዳንት የሰጡት አስተያየት ነው እና ዋጋውን እስካሁን አልተመንም። የምንተምነው ግን ወይም ደግሞ ዋጋ የምናወጣለት የትኛው ክለብ ይሄን ልጅ ለመግዛት ይመጣል በሚለው ላይ ተመስርተን ነው ሲሉ ተናግረዋል ማለት ነው። እና በጣም የሚያስቅ ነው። ትልቅ ፖቴንሻል አለው ልጁ ብለዋል። ኖርማል ነው እንደዚህ አይነት ትልልቅ ስሞችና ትልልቅ ክለቦች ተጫዋቹን ይፈልጉታል ተብሎ መገለጹ እና ጥያቄያቸውን እናደምጣለን ብለዋል። ነገር ግን ከመሸጣችን በፊት ደግሞ ምትኩን የተጫዋቹን ማግኘት ይኖርብናል ሲሉ በተጫዋቹ ዙሪያ በዚህ መልኩ አስተያየታቸውን ሰጥተዋል። ዲያሞንዴ በማንቸስተር ዩናይትድ ጥያቄ ቀርቦለታል በይፋ ሲል ኮት ኦፍሳይድ የአፍሪካን ፉት መረጃ ደግሞታል። ትላንት አድረሰናችሁ ነበር አፍሪካን ፉት ዶት ኮም። ስለዚህ ተጫዋች ዩናይትድ ሂሳብ ስለማቅረቡ ከ60 እስከ 70 ሚሊዮን ዩሮ፣ ሌፕዚሾች ግን 100 ሚሊዮን ዩሮ እየጠየቁ ነው ተጫዋቹን ለመሸጥ ብለው እንዲሁ ዘግበዋል። ሌሎች የዜና ምንጮች ኮት ኦፍሳይድ ይህን ዜና ደግሞ መዘገቡ ብቻ ሳይሆን ደግሞ ዲቴል የሆኑ ጉዳዮችን እንዲሁ አውጥቷል። ለምሳሌ ኮንትራት የሰጡት ዩናይትዶች እስከ 5 ዓመት ነው ተብሏል። አንድ ተጨማሪ ኦፕሽን ያለው የሚያረዝምበት እስከ 6 ዓመት ማለት ነው። በአመት ደግሞ 3.5 ሚሊዮን ዩሮ ደሞዝ እንዳቀረቡለት ነው ኮት ኦፍሳይድ ለዲያሞንድ ዩናይትዶች ጥያቄ ስለማቅረባቸው በዚህ መልኩ የዘገበው ጋዜጣው ማለት ነው። ዴምቤሌንም እንደዚሁ ይፈልጉታል የሚሉ ሪፖርቶች ወጥተዋል። ከፒኤስጂ ጋር የቀረበለትን አዲስ ኮንትራት ተጫዋች ባልቀበልም ብሎ ኮንትራቱን እንደማያራዝም ነግሯቸዋል። ፒኤስጂዎች 30 ሚሊዮን ዩሮ ነው በአመት ያቀረቡለት፣ ግን ተጫዋቹ ደብል ደሞዝ ይፈልጋል ነው ያሉት። 60 ሚሊዮን ዩሮ በአመት ማለት ነው። እና ይሄ ደግሞ በጣም አስቂኝ ደሞዝ ነው። ዩናይትድ አመራሮች ተጫዋቹን ለማስፈረም የደሞዝ ቢላቸውን ይጥሳሉ ለሱ ብለው የሚለው እስካሁን ምላሽ አላገኝም። ምክንያቱም የዩናይትድ አመራሮች በጣም ዝቅተኛና የተገደበ ደሞዝ እንደሚከፍሉ ይታወቃል። ምናልባት ኦስማን ዴምቤሌ ወደ ዩናይትድ ለመምጣት ደሞዙን እየቀንስ ይሆን የተባለ ነገር የለም። ግን ከኢኒዮሶች ጋር ኮንታክት አለው ዴምቤሌ ተብሎ መነገሩና ስሙ ከዩናይትድ ጋር መያያዙ ሌላው ሰሞኑን የወጣ መረጃ ነው። ትላንት ስለ ብሩኖ ፈርናንዴዝ አንድ ዜና ወጥቼ ነበር። አልሂላል ይሄን ተጫዋች ለማስፈረም ፍላጎት ስለማሳየቱ እና ተጫዋቹን ለማስፈረም እንደው በጥር የዝውውር መስኮት ሁሉ ፑሽ ለማድረግ እንደተዘጋጁ የትላንት ሪፖርቶችን መሰረት በማድረግ ዜናውን ወደ እናንተ አድርሻችኋለሁ። አሁን ግን የተጫዋቹ የዩናይትድን መልቀቅ ጉዳይ በተለይ ጥር ላይ የሚታሰብ አይደለም። ምክንያቱም ብሩኖ ፈርናንዴዝ በማንቸስተር ዩናይትድ እስከ ሰመር ድረስ እና እስከ ዓለም ዋንጫው እስከተጠናቀቀ ድረስ ቆይታው ላይ መወሰን አይፈልግም ተጫዋቹ እና ልክ ዓለም ዋንጫው ካለቀ በኋላ ግን ስለ ቀጣይ ክለቡ ብሩኖ ፈርናንዴዝ ይወስናል ተብሎ ተነግሯል። እና አሁን ይሄ የአልሂላል በዚህ ጥር የዝውውር መስኮት ብሩኖ ፈርናንዴዝን ለማስፈረም እንቅስቃሴ ያደርጋል ይሞክራል ተብሎ የወጣው ዘገባ ተጣጥሏል ማለት ነው። ጃንዋሪ ላይ ሳይሆን ግዴታ እስከ ክረምት መጠበቅ እንዳለባቸው ክረምትም ሲዝኑ ካለቀ በኋላ እስከ ዓለም ዋንጫው ድረስ ብሩኖ ፈርናንዴዝ ውሳኔውን እንደማያሳውቃቸው ተነግሯል። ይሄ ለዩናይትድ በጣም መልካም ዜና ይመስላል። አላቅም እንግዲህ ክረምት ላይ የተጫዋቹ የመሸጫ ዋጋ ምናልባት ሊቀንስ ይችላል። ውል ማፍረሻ አለው በነገራችሁ ላይ ወደ 54 ሚሊዮን ፓውንድ ነው የተቀመጠው። ከእንግሊዝ ውጭ ያሉ ክለቦች የሚመጡ ከሆነ 100 ተብሎ ሲነሳ የነበረው ጥር ላይ ዩናይትድ የሚሸጠው ከሆነ ነው። ያ ደግሞ የመሆን እድሉ በጣም ጠባብ ነው። ስለዚህ ቀጣይ ክረምት ላይ ዩናይትድ 60 ሚሊዮን ዩሮ ብቻ ከተከፈለው ተጫዋቹን የመልቀቅ ግዴታ ይኖርበታል። በውሉ ላይ የተቀመጠው ውል ማፍረሻ ሂሳብ ስለሆነ ከእንግሊዝ ውጭ ያሉ ክለቦች ከፍለው ይሄን ሊያስፈርሙት ይችላሉ ማለት ነው እና የብሩኖ ፈርናንዴዝ ውሳኔ ቀጣይ ክረምት ላይ የሚጠበቅ ነው የሚሆነው። ፋብሪሶ ሮማኖ ስለ ኢሊየት አንደርሰን ዝውውር ጉዳይ የተናገረው ነገር አለ። ይህን መረጃ እንዲሁ ላድረሳችሁ ቤተሰቦች። ስለ ኢሊየት አንደርሰን ቀጣይ ማረፊያ ክለብ በተመለከተ በጣም ኢንቴንስ ይሆናል እና ቀጣይ ክረምት ላይ ነው ተጫዋቹ የሚለቀው ተብሎ የሚጠበቀው ፎረስትን ዩናይትድ ይህን ልጅ በቀላሉ ያገኘዋል ተብሎ አይጠበቅም። ምክንያቱም ብዙ ፈላጊ ክለቦች አሉት ተጫዋቹ እስካሁን ድረስ ደግሞ ምርጫ ይሄ ክለብ ነው ብሎ ተጫዋቹ
የወሰንለትና ወደዛ ለማምራት ፈቃደኛ የሆነለት ክለብ የለም። ስለዚህ ወደዚህ ክለብ ያመራል ብሎ በእርግጠኝነት መናገር አይቻልም ነው የሚለው ፋብሪሶ ሮማኖ። ለዩናይትድ ሊፈርም ነው ወይ ለሲቲ ተጫዋቹ ሊፈርም ነው ተቃርቧል የሚባል ነገር የለም። ምክንያቱም ሬሱ በጣም ኦፕን ነው። አሁንም ቢሆን ክፍት ነው። ዩናይትድም እድል አለው ይፈልገዋል፣ ሌሎችም ፈላጊ ክለቦች አሉት ሲል ነው የተናገረው። እና ትላልቅ የፕሪሚየር ሊጎቹ ክለቦች በተለይ ሲቲ ተጫዋቹን ለማስፈረም ከዩናይትድ ጋር እንደሚፎካከሩ ነው ማለት ነው እንግዲህ ፋብሪሶ ሮማኖ የገለጸው። እና ኢሌት አንደርሰንን ማስፈረም በቀጣይ ቀላል ስራ አይሆንም። ብዙ ክለቦች አማካይ ለማስፈረም ቀጣይ ክረምት ላይ ወደ ገበያው ስለሚወጡ እና ኢሌት አንደርሰን በዩናይትድ ብቻ ሳይሆን በበርካታ ክለቦች የዝውውር ኢላማ ተደርጎ መያዙን እንዲሁ ተከትሎ ሁኔታው ቀላል አይሆንም ሲል ነው ቼልሲን ስም የጠቀሰው። በተለይ ሲቲን እንደዚሁ ጠቅሷል። እና የሚሆነውን ነገር አብሮ ማየት ይሻላል እንጂ ወደ ዩናይትድ ኢሌት አንደርሰን ሊመጣ ነው ወደ ዩናይትድ መምጣቱ አይቀርም ብሎ መናገር በጣም ከባድ ነው ብሎ እሱ የተናገረው ማለት ነው። በካርሎስ ባሌባ ዝውውርም ጉዳይ ተመሳሳይ አስተያየት ነው የሰጠው። በቅርቡ ሊቨርፑል ይህን ተጫዋች ለማስፈረም ፉክክር ውስጥ ገብተዋል ተብሎ ተነግሯል። ብራይተኖች ለተጫዋቹ ዝውውር 85 ሚሊዮን ፓውንድ ጠይቀዋል ተብሎም እንዲሁ ተነግሯል። አሁን ቀንሰዋል ማለት ነው። እንግዲህ በፊት ሊሸጡ ካሰቡበት የመሸጫ ዋጋ በ15 ሚሊዮን ፓውንድ ቀንሰዋል ማለት ነው። መቶና ከዛ በላይ ሲሉ ነበረ። ግን የስፔኑ ክለብ ሪያል ማድሪድም ባሌባን ለማስፈረም በሚደረገው ፉክክር ለመግባት ፈቃደኛ ነበሩ። ግን የጠየቁት ማለት ነው ብራይተኖች ገንዘብ ለማድሪዶች ተቀባይነት ያለው አይደለም ተብሏል። እና 85 ለመክፈል ሪያል ማድሪዶች ለተጫዋቹ ፈቃደኛ ስላልሆኑ በጊዜ ነው ራሳቸውን አሸሹ ተብሎ የተነገረው። ሊቨርፑሎች ግን ስቲል አሁንም ካርሎስ ባሌባን ከማንቸስተር ዩናይትድ ለማስፈረም ከፍተኛ የሆነ ፍላጎት እንዳላቸው ጊቭ ሚ ስፖርት ጋዜጣ በዚህ መልኩ ዘግበዋል ማለት ነው። እና ዩናይትድ አማካይ ለማስፈረም ባሌባን ይሁን ኤሊየት አንደርሰን ይሁን እንዲሁም አደም ዋርተንም ይሁን በቀላሉ እነኝን ተጫዋቾች ማስፈረም ለዩናይትድ ሊከብድ እንደሚችል እና ብዙ ክለቦች ተጫዋቾቹን በመፈለግ ላይ እንደሆኑ እጅግ የምናምናቸው የዜና ምንጮች እየዘገቡ ነው የሚገኙት ማለት ነው። እንግዲህ ቤተሰቦቻችን ስለ ማንቸስተር ዩናይትድን በተመለከተ የወጡ የዝውውር ዜናዎች እነኚህን ይመስሉ ነበር። አብራችሁኝ ስለሆናችሁ እጅግ ከልብ አመሰግናለሁ ቤተሰቦች። ያው ነገ አዳዲስ ነገር የሚኖር ከሆነ እንገናኛለን። ቼክ እንድታደርጉ ነው የምጠይቃችሁ። ፋሚሊዎች ሰላሙ ነው ባይ